አንተ ወንድሜ የአላህ ባሪያ መሆኑን ያወቀ ወአነሁ ኢለይሂ ራጅዕ ወደሱ እንደሚመለስ ያወቀ ሰው ማለት እኮ ዓረፈ አነሁ መውቁፉን በይነ የደይህ ከአላህ ፊት ቁሞ እንደሚጠየቅ አወቀ ማለት ነው። ወመን ዓረፈ አነሁ መውቁፉን ከአላህ ፊት እንደሚቆም ደግሞ ያወቀ ዓረፈ አነሁ መስኡል አላህ እንደሚጠይቀው አወቀ ማለት ነው። ወመን ዓረፈ አነሁ መስኡል እንደሚጠየቅ ደግሞ ያወቀ ፈልዩዕድ ሊሱአሊ ጀዋባ ለሚቀርብለት ጥያቄ መልስ ያዘጋጃሉት። ፈበከ ረጁሉ ፈቃለ ያ ፉደይል ወመል ሒላ ልጁ በጣም አለቀሰ። ከዛም ምን አላቸው? አንተ ፉደይል ታዲያ መውጫው ምንድነው አላቸው። ፈቃለ የሲራ ይህማ ቀላል ነው አሉት። እስኪ ንገሩን መውጫውን። ሁላችን የሚመለከት ጥያቄ ነው። ፈቃለ ረጁሉ ወማ ሂየ የርሐሙከ አላህ አላህ ይዘንልህ ምንድነው እሱ እስኪ ንገረኝ አለው። ቃለ አን ተተቂላህ ፊማ በቂየ የግፊሩ ላሁ ለከ ማ ቀድ መዳ ወማ ቀድ በቂ በቀረው የዕድሜ ክፍል ተውበት አድርገ አላህን ልትጠነቀቀው ነው። ከወንጀል ልትርቅ ነው። ይህን ካረክ ያለፈውን የ60 ዓመት ወንጀልም አላህ ይምርሃል፣ የሚመጣውንም ይምርሃል አላህ አሉት። ሃከዛ ሊነስተሕድ አሁን ቶብተን ሞትን ተዘጋጅተን ልንጠብቀው ይገባል። ለማ ቀዲመ ሱለይማን ብኑ ዓብድልመሊክ ኢለ ልመዲነቲ ሓጀን ሱለይማን ብኑ ዓብድልመሊክ ታላቁ ንጉሥ ሐጅ ሊያደርግ ወደ መዲና ሲመጣ ምን አላቸው ለአገሩ ህዝቦች? እኔ አንድን ግለሰብ ፈልጋለሁ። ኡሪዱ ረጁለን አድረከ ዒደተን ሚነ ሰሓባ ያኔ ነቢዩን ጓደኞችን ሰሓቦችን ያገኘ ግለሰብ ፈልጋለሁ እንዲመክረኝ። ቃሉ ነዓም አቡ ሓዚም አዎ አለ ሰሓቦችን ብዙ ያገኘ አላህ የሚፈራ ዓሊም አለ አሉት። አስመጡልኝ አለ። አቡ ሓዚምን አስመጣቸው። ፈለማ አታህ ሲመጣለት ቃለ ያ አባ ሓዚም ማለና ነክረሁ ልመውት ምን ለኛ አለነ ሞት ምን ጠላው ለምንድን ነው አላቸው። አቡ ሓዚም ምን አሉ? ኢነኩም ዓመርቱም ዱንያ ወኸረብቱም ልአኸራ ምነዋ ንጉሥ አላቸው እናንተ እኮ ዱንያን አስዋባችኋት፣ መኪና፣ ቤት፣ ድርጅት ተውባችኋል። ወኸረብቱም ልአኸራ አኸራውን ግን አፈራርሳችሁታል። ሶላት የለ፣ ዘካ የለ፣ ከሪባ መራቅ የለ፣ ሰው መበደል፣ አኸራን ደግሞ አፈራርሳችሁታል። ፈተክረሁነ አልኹሩጀ ሚን አልዕምራን ኢላ አልኸራብ ካማረው ቤት ወደ ፈራረሰው መሄድ ስለማትፈልጉ ነው ሞት የምትጠሉ አላቸው። ይህ ንጉሥ ምን አለ? ቃለ ሰደቅት እውነት ብለሃል አላቸው። ቃለ ያ ለይተ ሽዕሪ ከይፈ ልዓርዱ ዐላ ላህ ወይ ጉዴ ወደ አላህ እንዴት ነው የምንቀረበው የአባ ሓዚም አላቸው። ቃል አማ ልሙሕሲኑ ያደጉ ሰውም አላቸው ፈከልጋኢቢ አለዚ የቅዱሙ ዐላ አህሊህ ልክ ርቆ የሄደ ከቤተሰቡ ሰው ታውቃላችሁ? ያ ሰው ቤተሰቡ ሲገናኝ እነሱም እሱም እንዴት እንደሚደሰት ታያላችሁ? ልክ እንደዛ ነው። ወደ አላህ ሲሄድ ደስ ብሎት አላህም እሱን ናፍቆት ነው የሚገናኘው። ወአማ ልሙሲእ ያ ወንጀለኛማ ጭማ ፈከልዓቢቂ የቅዱሙ ኢላ መውላህ ካሳዳሪው ሸሽቶ የሄደ ባሪያ ተይዞ ሲመጣ ይታያችኋል። ይህም ሰው ተቆጥቶ ነው የሚጠብቀው፣ እሱም መገናኘት እሱን ይጠላል። እንዲህ ነው ከአላህ ጋር ምንገናኝ አላቸው። ፈበካ ሱለይማን ሐታ ዓላ ሰውቱ ድምፁ ከፍ ብሎ እስኪሰማ ድረስ ይህ ንጉሥ ስቅስቅ ብሎ አለቀሰ። ፈቃለ አውሲኒ አልቅሶም እንዳበቃ ምን አለው? እባክህ አደራ በለኝ አለው። ቃል ይሄን አደራ ስሙ ኢያከ አን የራከ አላሁ ተዓላ ሐይሱ ነሃክ አላህ ከከለከለህ ቦታ አደራህን እንዳያይ፣ ኸምር ቤት እንዳያይ፣ በሪባ ቤት ስትገነባ አላህ እንዳያይ፣ ሒጃብ አውልቀሽ አላህ እንዳያይሽ፣ ወአን የፍቂደከ ሐይሱ አመረክ አላህ ካዘዘ ቦታ ደግሞ እንዳያጣ፣ ከከለከለ እንዳያይ፣ ካዘዘህ ደግሞ እንዳያጣ፣ መስጂድ ሶፍ ላይ እንዳያጣ፣ ሂጃብሽን አውልቀሽ አላህ እንዳያይሽ ጥንቃቄ ያስፈልገው። ወአን የፍቂደከ ሐይሱ አመረክ አላህ ደግሞ ካዘዘህ ቦታ እንዳያጣህ፣ መስጂድ እንዳያጣ፣ ካዘዘህ ቦታ ላይ እንዳያጣ። ይህ ለሁላችን የተሰጠ ታላቅ ምክር ነው። ሞት ወደኛ ይመጣል፣ ዝግጅት ያስፈልገናል። አልእስትዕዳዱ ሊልመውት ለሞት ዝግጅት እናደርግ ይገባል። ረመዳን መጣ ሲባል እንዘጋጀል በስንዴው
እንግዳ መጣ ሲባል እንደገስ የለ ለሞቱም ዝግጅት ያስፈልገዋል። አብዛኛው ሰው አሁን ብንመለከት የዱንያ ፍቅር ውስጡ ሰርጿል። ዱንያን እንደምትመለክ ጣዖት ማየት ጀምረናል። ቢዳየተ ሚን ነፍሲ ሁላችን የምናወራው ስለ ግራውንድ +1+2 ነው። ወደ ላይ ህንፃ እንገነባለን ነው። ስለ ግራውንድ -1 የሚያስብ የለም። ስለ ታችኛው ቤት ሞት ወንድሞቼ የግድ የምንከፍለው ዕዳ ነው። አንዴ ተወልደናል፣ መሞታችን የግድ ነው። ሞት ይመጣብናል። ዝግጅት ትጥቃት በቀመጠበቅ አለብን። يقول الإمام الغزالي في كتابه إحياء علوم الدين إمام الغزالي ታላቁ ኢማም إحياء علوم الدين የሚባለው ኪታባቸው ላይ في باب ذكر الموت وما بعده እዚህ ትምህርት ክፍል ላይ ምን ይላሉ? جدير የግድ ነው بمن الموت مسرعه موت مودقاው የሆነ والتراب مدجعه አፈር ምኝታው የሆነ والدود أنيسه ዱድ ትላትል እዛው መጫወቻ የሆነ ወሙንከሩን ወነኪሩን ጀሊሱ ነኪርና ሙንከር መላእክቶች ቁጭ አድርገው የሚጠይቁት ሰው ወልቀብሩ መቀሩ ቀብር ማረፊያው የሆነ ወልቂያመቱ መውዒዱ ቂያማ ቀጠሮ የሆነ ሰው ወናሩ ወልጀነቱ መውሪዱ ጀነት ወይም ጀሃነም መውረጃ የሆነ ሰው አላ የኩነ ለሁ ፍክሩን ኢላ ፊል መውት ምንም ሐሳብ ሊኖረው አይገባም ከሞት ውጭ ይላሉ። ወለስትዕዳደ ኢላ ሊአጅሊህ ለሱ እንጂ ዝግጅትም አያስፈልገው፣ ሁሌ ሊጠብቀው ይገባል። ነው ሞት ድንገት ነው ይመጣው። የቁሉ አልቁርጡቢ ኢማም አልቁርጡቢ ምን ይላሉ? አልመውቱ ለይሰ ለሁ ሚን ሲን ማዕሉም ሞት እኮ የሚታወቅ እድሜ የለውም። 40 ዓመት ስትሆን ነው የምትሞተው፣ 60 ዓመት ነው 20 ዓመት ነው አይታወቁም። ወላ ዘመን ማዕሉም የጊዜ ገደብም የለውም። ጧት ነው ከሰዓት ነው አይታወቅም። ወላ መረድ ማዕሉም የበሽታ አይነትም የሚታወቅ የለውም። በጉንፋን ነው በከባድ በሽታ ነው በምን ነው የምትሞተው አይታወቅም አሉ ቁርጡቢ። ይሄ ለምንድነው ታዲያ? ذلك ليكون المرء على أهبة من ذلك ምክንያቱም ይሄ የተደረገው ሰውየው በዝግጅት እንዲጠብቀው። ድንገት ነው የሚመጣው። ወይ ታዋቂ ህመም የለው፣ ወይ እድሜ ክልል የለው፣ ወይ ጊዜ ገደብ የለው። ማታ ይመጣም ረፍት እናድርግ አይባል። በየትኛውም ሰዓት ይመጣል፣ በየትኛውም እድሜ ክፍል ይመጣል፣ በየትኛውም የበሽታ አይነት ይመጣል። ዝግጅት ያስፈልገዋል። አንድ ደግ ሳልሕ ሰው መዲና አገር ላይ በጎዳናዎቿ ማታ ማታ እየዞረ አርረሒል አርረሒል አረ ጉዞ ወደ አኺራ ጉዞ እያለ ሁሌ ይጮህ ነበር። ነገር ግን አንዴ ሞተ። ሲሞት የአገሪቱ አስተዳዳሪ ይህን ማታ ማታ የሚደረገውን ማስታወሻ ደወል አጣው። ፈሰአለ አን ስለሱ ጠየቀ። የተደ ሞቷል አሉት። ይህ ንጉሥ ግን የዚህን ሰው ትልቅነት የሚገልጽ አንዲት ስንኝ ቋጠረ። ምን አለ? ማዛለ የልሃጁ ቢረሒል ወذክረሁ ሓታ አናኸ ቢባብህ ልጀማሉ ፈአሳበሁ ሙተየቅظን ሙተሸምራ ذا أهبة ለም ተልሁሁ ልአማሉ። ይህ ሰው እኮ ጉዞ ሞት ሞት እያለ ከመጮህ አልተቆጠበም። ሞት በሩስ ከመጣበት ድረስ ሲመጣበት ግን ፈአሳበሁ ሙተየቅظን ሙተሸምራ ትጥቁን አጥብቆ ነበር ያገኘው። ስንቁን አዘጋጅቶ ذا أهبة ለም ተልሁሁ الآማሉ ስንቁን ይዞ ተስፋ ሳይሸነግለው ዱንያውንም ይሰራል፣ ለሞትም ግን ዝግጅት ላይ ነበር። እንዲህ ብሎ አገኘው ይላል ይሄ ንጉሥ። ተዘጋጅቶለት ነበር፣ መጣ። ሞት ሊረሳ አይገባም። አላህ ስብሓነሁ ወተዓላ ይህን እውነታ ውስጣችን ለማስረጽ ቁርአን ላይ ከ175 ጊዜ በላይ ስለ ሞት ያወሳልናል። ነቢያችንም ሰለላሁ ዐለይሂ ወሰለም ሰሉ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ነቢያችንም ሰለላሁ ዐለይሂ ወሰለም ሐዲታቸው ለምን ይሉናል? አክሲሩ ሚን ዚክሪ ሃዚሚ ለዛት ጥፍጥና ቆራጭ የሆነው ሞትን በብዛት አውሱት። አክሲሩ አብዙት ነው፣ አስታውሱት አይደለም። ማውሳትን አብዙት ይሉላን ነቢያችን ሰለላሁ ዐለይሂ ወሰለም። ምን ነው ማብዛቱ? ጥፍጥና ይቆርጥልሃል፣ ስስታም አትሆንም። ከስስት እኮ ነው አሁን አንዱ አንዱን እየዘረፈው ያለው።